ብዙዎች ማታ መጸለይ ያስባሉ ይፈልጋሉ ግን ሳይጸልዩ ይተኛሉ። ብዙዎች ሌሊት መጸለይ ጠዋት መጸለይ ይፈልጋሉ ግን አንዱን ሲያነሱ አንዱን ሲጥሉ ቤት ውስጥ ጉድ ጉድ ሲሉ ወይ እንቅልፍ ጥሏቸው ረፍዶባቸው ሳይጸልዩ ወደ ጉዳያቸው አሊያም ወደ ስራቸው ይሄዳሉ። የጧትና የማታን ጸሎታቸውን ሰይጣን እያዘገየባቸው በቀን አንዴም የማይጸልዩ ሚሊዮን ኦርቶዶክሳውያን አሉ። ሰይጣን እንዳትጸልዩ ምን ያህል እንደሚዋጋችሁ በምትፈተኑበት ልንገራችሁ። ሌሊት ተነስቼ ጸሎት ጸልያለሁ ብላችሁ ማታ ትተኛላችሁ። ለዛም አላርም ሞልታችሁ ትተኛላችሁ። ሰዓቱ ደርሶ አላርሙ ሲጮ አንዳንዶቻችሁ አላርሙን በእንቅልፍ ልባችሁ እያጠፋችሁ፣ ሌሎቻችሁም በአላርሙ ነቅታችሁ ቆይ ትንሽ ልተኛ 5 ደቂቃ ልተኛ እያላችሁ አላርሙን አጥፍታችሁ ትተኛላችሁ። የባሰባቸው ደግሞ አላርሙን ሞልተው ሰዓቱ ሲደርስ አላርሙ ጆሮ ግንዳቸው ላይ እየጮኸ አላርሙን ሳይሰሙ ተኝተው የሚነጋባቸው አሉ። የወለላይቱ እመቤት ልጆች በጸሎት ሕይወታችሁ ሰይጣን ከዚህ የበለጠ እንዴት ይፈትናችሁ? አላርማችሁን አስጠፍቶ አስተኝቶ ከማሳደር የበለጠ ምን ያደርጋችሁ? በተለይ በዚህ በዲጂታሉ ዓለም ሰይጣን ጸሎታቸውን ከነጠቃቸው ሰዎች ይልቅ ማህበራዊ ሚዲያው ጸሎታቸውን የነጠቃቸውና ጸሎታቸውን ያስተዋቸው እጅግ በጣም ብዙ ናቸው። ቅዱስ ጳውሎስ በአንደኛ ተሰሎንቄ በምዕራፍ 2 ቁጥር 18 ላይ ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም 1 እና 2 ጊዜ ሰይጣን ግን አዘገየኝ በማለት ሰይጣን ቅዱስ ጳውሎስን አንድ ብቻ ሳይሆን ከአንድም 2 እንዴት እንዳዘገየው ተናግሯል። ታዲያ ቅዱስ ጳውሎስን ለአገልግሎት ያዘገየ ሰይጣን አንተን ወይም አንቺን ማታ የጸሎት ሰዓት ሲደርስ በማህበራዊ ሚዲያ ማዘግየትና የጸሎት ሰዓትን ማሳለፍ በሆነ ነገር ማዘግየትና ያለ ጸሎት ማስተኛት ሌሊት ወይም ጠዋት እንዳትጸልዩ በእንቅልፍ ጥሎ በአንድ ነገር ሰዓታችሁን አባክኖ ያለ ጸሎት ማዋል ያቅተዋል። ደግሞስ የብዙዎቻችን የጸሎት ህይወት ይሄ አይደለም። እንደዚህ ነው። በትንሹ ነገር እንኳን የእጃችን በረከት እውነተኛ አይደለም። የሆነ ግፍ አለበት፣ የሆነ ተንኮል አለበት፣ የሆነ መጥፎነት አለበት። ለአንዱ አንዱ የማሰቡ ምዕራፍ ላይ ክርስቲያናዊ ህይወታችን አስተዋጽኦ አላደረገም። የክርስትናችን ባህሪ በጎነትን የሚገልጽበት ብቻ አይደለም፣ እውነተኝነትንና የተባረከ ነገር በትንሹ የምናድግበትን ተስፋ በትልቁ እያሰብን ትንሹንም እያጣን ሰቀቀን ውስጥ ገብተን እንማቅቃለን። እግዚአብሔር ምሕረቱን ያብዛልን። እየጠወለጋችሁ ነው የምትሄዱት። የሚመራመሩት እየጠወለጉ ነው። ዛሬ ምርምሮቻችን እንዲሁ ጠውልገን ነው የምንማረውም፣ ጠውልገን ነው። አስተማሪውም ጠውልጎ ነው፣ ተማሪውም ጠውልጎ ነው። በየቦታው የህይወትና የሀሳብ የቅድና የመርህ መጠውለግ የሚታይብን ነን። በተናጠል ሰው መሆናችን ላይ ደባል ኃይል ስላለ ያ ኃይል ረጅም ዘመን ከህይወታችን ጋር ተባብሯል። ይሄውም ክፉ መንፈስ ነው። በመጽሐፍ ቅዱስ ውስጥ ስለ ክፉ መንፈስ በብዛት ሲነገር፣ ዛሬ ስለ ክፉ መንፈስ ስንናገር በዚህ በሳይኮሎጂ የተደነባበሩና ሐሳባቸው ሁሉ በፍልስፍና ውስጥ የቃዡ ሁል ጊዜ ስለ መንፈስ ይሏችኋል። ሁሌ ስለ መንፈስ እንዲህ ብሎ ነበር እኮ ዮሐንስ መልእክት ላይ ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። እዚህ ጋር ምን አድርጓል? ዓይናቸው ተይዞ ነበረ እንዳያውቁት ጌታቸውን፣ አምላካቸውን፣ ፈጣሪያቸውን ደቀ መዝሙር ሆነው ሐዋርያ ሆነው ቀለዮጳና ሉቃስ እኮ ናቸው። ለዛው ነገ ብዙ የሚጠብቃቸው ነገው ተስፋ ኃያል የነበረ አቋም የነበራቸው እዚህ ጠወለጉና ወደ መንደራቸው። ወደ መንደር ሲኬድ እንዲህ መጠውለግ ነው። በሱስ ይጠወልጋሉ፣ በአመል ይጠወልጋሉ። ዛሬ አብዛኛው ሲጋራ ካላጨሰ መልካም የማይናገር አለ። ጫት ካልቃመ ገበያው የማይታየው ተስፋው በጫት ውስጥ በምርቃና ውስጥ ካልሆነ ይሄ ሁሉ ክርስቲያን ነው። እንግዲህ አብዛኛው ክርስቲያን ነው። ክርስትናችን ክፉን የበለጠ ያዳበረ ለምን ሆነ ብለን ስንጠይቅ በክፉ ስለተያዝን ነው። መመቀኛኘቱ፣ እርስ በርስ በመተት መተሳሰሩ፣
በየቃልቻው በየጠቋው በየወንዛ ወንዙ ባደፈጡ የዲያብሎስ ልጆች ከነሱ መፍትሄ መፈለጉ፣ በዛር በውቃቢው መለመኑ መማፀኑ፣ ይሄ ሁሉ ያመጣው ውጤት መጠውለግ ነው። እየሄዱ ጠውልገዋል። አያችሁ፣ እየተራመዱ ጠውልገዋል፣ እየተናገሩ ጠውልደዋል። ቋንቋዎቻቸው፣ ምርምሮቻቸው ሁሉ በጌታ ፊት እሱ እያደመጣቸው ምንም አልነበረም። ለቀጣይ ትውልድ የሚሆን ሐሳብ የላቸውም። ወደ ነበር ሐሳብ ሄደዋል። ወደ ተስፋ መቁረጥ አቅጣጫ ገብተዋል። እንዲህ ይለናል። አሁንም ቀሌዮጳ የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? አሉት። ትኩር ብሎ አይቶታል፣ ግን እንግዳ ነህ አለው። እግዚአብሔር ምሕረቱን ያብዛለን። ለእምነታችን እንግዳ ነን ብዙዎቻችን። ይኸውላችሁ ዛሬ ይህ አይሰራም ወይ ብልን ይሰራል። ብዙዎቻችን ግዴለሾች ነን። ልጆች በስጋ ተወለዱ እንጂ እንዴት እንደምናሳድግ አላሰብንበትም። እንዴት መንበርከክ፣ እንዴት መጸለይ፣ እንዴት በእግዚአብሔር ላይ መተማመን እንዳለ ለመናገር አቅምም ጉልበትም የለንም። በኪሳራ ድምፆቻችን ግን ማንም አይቀድመንም። በበደል አቅጣጫ ውስጥ ፈጥረን በደልን እንጨምራለን። ትንሿን በደል ትልቅ አድርገን እያወራን ቂም ለትውልድ እናስተላልፋለን። ለነገው የክፉ በቀል ዛሬውኑ ቤታችን በዚህ መንፈስ ተይዟል። ትላንት ከነበረው ክፉ ነገር ስበን ለሚቀጥለው ክፉ ነገር ትልቅ እንዲሆን እገዛ አድርገናል። ዕለት ዕለት ወሬዎቻችን የእግዚአብሔርን ክብርና ኃይል የሚያመጣ አይደለም። በልቦናችን ውስጥ ያለው ጠላት መልካም ድምፆችና ከቃለ ወንጌል ብርሃን ጋር የተያያዘ ሐሳብ ከውስጣችን እንዲወጣ ምንም አይነት የልቦና ፈቃድና ዝግጅት አላደረግንም። ስለዚህ ቃሎቻችን ሁሉ ጠውልጓል። ዓለም ሲቀበልህና ክፉ መንፈስ ሲያይህ በዚህ ጥውላጌ ውስጥ መንደር እንድትቆይ፣ በመንደር እንድታረጅ፣ የመንደር ሰው ሆነህ ነገር ቋጥረህ ዘመንህንና ጊዜህን ለክፉ እንድታውለው የግድ ክፉ ይሰራል። መልካሙ ሲያቅትህ በጎው ነገር ከህይወት ጋር መኖር ሲያቅት ክፉ ነገር አብሮ መኖሩ ግድ ነው። አማራጭ የለም። ስለዚህ ጌታቸውን እንግዳ አደረጉት። አሁን ጸልዩ ስንባል ብዙዎቹ አባቶች፣ ብዙዎቹ እናቶች ቤተ ክርስቲያን ነው የሚጸለየው እንጂ ጸሎት ቤት እንዴት ቤት ጸሎት ይደረጋል እያሉ ሲነጫነጩ የከረሙ ብዙ ናቸው። በተለይም በዛ በነበረው በፍልስፍና መንፈስ ተይዘው ተደነባብረው አቅማቸውና ጉልበታቸውን ሁሉ ለዓለም ሰጥተው አቅመቢስ አሁንም ሆነው እንኳ ጸሎት እንዴት ኃይል እንዳለው ለመረዳት ራሳቸውን ያላዘጋጁ የመንፈስ እስረኞች፣ በጤናም ረገድ የስነ ልቦና ችግር ያለባቸው ሆነው የስነ ልቦና ችግር ያለበትን ትውልድ ያስገኙት ሁሉ ጸሎት አይስማማቸውም። ስትጸልዩ አስሬ ማዛጋት ነው። ከማዛጋ ቢቀር ይሻላል። ስትጸልዩ ወገብ መድከም፣ አይ ወገቤ ከሚንቀጠቀጥ ያቆም ይሻለኛል። የለመድ ነው። አያችሁ፣ ያልሆነ ምቾትን ነው፣ የሚጎዳ ምቾትን ነው፣ ከዲያብሎስ ጋር የሚያስተሳስር ምቾትን ነው። እንቅልፍ ፈልገናል። ስታንቀላፋ እየቃዥህ ታንቀላፋለህ። ስለዚህ ጌታን እንግዳ አደረጉት፣ አምላክን እንግዳ አደረጉት። ዛሬ እንግዳ ሆኗል እኮ ዛሬ በጣም 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 ለቤተ ክርስቲያናችን እንግዳ እንደሆነ አድርገው የሚናገሩ ሰዎች በዙ። ቢያውቁም ባያውቁም ተጠልፈውም ይሁን በመንፈስ ታስረው ይሁን አለበለዛም የሌላው የትልቅነት ብቀላው በባህሪያቸው ውስጥ ሲበዛ እንግዳ አረጉት። ትላንት እንደማናቅ፣ ትላንት በክርስቶስ እንዳልተጠመቅን፣ በክርስቶስ እንዳልኖርን አብዛኛው የቸልተኝነት መንፈስ ያደረበት ትውልድ ክርስቶስን እንግዳ አደረገው። ሌሎች ይነግሩናል አሁን ስለ ክርስቶስ። አይገርማቸው? እግዚአብሔር ምሕረቱን ያብዛለን። እንደው ጉድ አይደለም የንቀቱ ደረጃ የት እንደደረሰ፣ የሐሳብ መጥፋት፣ የአቅም ማነስ እና በመንፈሳዊ ጉዞ ውስጥ ሕሊናን ለመግዛት እና ትሕትናን፣ በጎነትን፣ ፍቅርን፣ ሰላምን ከሞገሱ ጋርና ከጸጋው ጋር ለማለፍ ሲያቅተን ክርስቶስን እንግዳ አደረግነው።
ይኸው እዚህ እንግዳ አደረጉት እኮ። እግዚአብሔር ምሕረቱን ያብዛለን። እንግዳ ነህ ሆይ ያሉ እኮ። እንግዳ ነህ ሆይ እንዴት ነው የማታውቀው? አይናቸው ተይዞ በራሳቸው ዕውቀት ውስጥ ያለውን ሐሳብ ለጌታ ይናገራሉ። ከዛም ሊናገር አሁንም እየተናገሩ ናቸው ያሉት። የሚያወሩት ግን እንደኛ ነው። ዛሬም እንደኛ እንግዳ፣ ለጸሎት እንግዳ፣ ለመንበርከክ እንግዳ፣ ጸሎት ቤት ሰርቶ ለመማፀን እንግዳ። ዲያብሎስ ቀድሞ ለጀበናው ቤት አስተካክሏል። ዲያብሎስ ቀድሞ ለጣዖት የምናየውን ጣዖት አስተካክሎልናል። ዲያብሎስ ቀድሞ ይኸው የምናየውን ቴሌቪዥን አስተካክሎልናል። ሁል ጊዜ ክፉ ነገር እየሰማ ክፉን እንድትለምደው በቃ ለመድከው እኮ። አሁን መልካም ነገር ሲሰራ ይገርምሃል። አሁን ደግ ነገር ተሰራ በጣም እንናደዳለን። አሁን ያበሳጨናል። መልካሙ ነገር ሲሰራ ነው የምንበሳጨው። ክፉንማ ለመድ ነው። ስለዚህ በኢየሩሳሌም አንተ እንግዳ ሆንህ፣ ለብቻ ነው የምትኖረው፣ በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱን የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። መኳንንቶችንም ካህናቶችንም አሟቸው፣ ሰቀሉት። እኛ ሌላ መስሎን ነበረ። እንዲህ አለንም፣ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ሰሞኑን የምንንጫጫው በቤዛ ነው አይደል? በቤዛ እንንጫጫለን። የሚቤዥ እነዚህም ሰዎች እንዲህ ብለዋል፣ እስራኤልን እንዲቤዥ ያለው እርሱ እንደሆነ ታሁለት ጦሴን አዞርኩበት እያሉ ለመንፈሱ የሚኖሩ አሉ። እንዲህ አይነቶችም ለመንፈሱ የሚኖሩ ናቸው። ታዲያ ምን ይሆናል? የሰውን ሕይወት መንገድ፣ መተላለፊያ፣ አኗኗር፣ ጠባይ፣ ታሪክ፣ ጊዜና ዘመን ላይ እንቅፋት ይሆናሉ። ለመንፈሱ የሚኖሩ ናቸዋ። ደግሞ ለመንፈሱም የሚኖረው የሚመሩ አሉ። እንደ መሪነት እንደ ትልቅነት ቦታ ይዙና ለመንፈሱ ይኖራል ኖረው ለመንፈሱ ኖረው መንፈሱን የሚገልጡ ግፉን፣ ተንኮሉን፣ ክፉ ጠባዩን በተግባርና በድርጊት እንደ አንድ ልዩ ተቋም የሚገልጡለት ለመንፈሱ የሚኖሩ ብዙ ዘመን አሳልፈናል። ለመንፈሱ በሚኖሩ ሰዎች ሁል ጊዜ ከምንፈተንበት አንዱና ትልልቅ ጭንቀቶች ወደ ሕይወታችን ከሚገባብን ችግሮች አንዱ በእንዲህ አይነት ሁኔታ የተሰማሩ ሰዎች እድላችን ላይ፣ እውቀታችን ላይ፣ ሙያችን ላይ ጣልቃ ገብተዋል። ለምን? ለመንፈሱ ስለሚኖሩ ነው። ኢየሱስ ክርስቶስ እንዲሰቀል ትግል ካደረጉ ትላልቅ ሰዎች ብዙዎቹ ለመንፈሱ ስለሚኖሩ ይሰቀላሉ። ግን ደግሞ ወንበዴው ይፈታ አሉ። ደም የሚያፈሰው ይፈታ፣ ደም የሚያደርቀው ይሰቀላሉ። ይሄ ለመንፈሱ የሚኖሩ ናቸው። ስለዚህ መንገድ ይዘጋሉ ማለት ነው። በመንፈሱ የሚኖሩ ምንድን ነው? ለእኔ የደረሰ ለሁላችሁ ይድረሳችሁ። ምን ባለቤት $1000 ስትሰጥ ትጣላ ነበር? ያ ተጣልተን ነበረ። ለምን? ለማን ስም ለቃል ቤተክርስቲያን ምናምን ስትሰጥ አዲስ ነበረና ከዛ የሆነ ቤት አዲስ ቤተክርስቲያን ሊገዙ እሷ 1000 ሰጠው ምናምን ስትለኝ በጣም ተጨቃጨቅን። በቃ እንደ ጉድ በስማ። አሁን ግን ቢኖረኝ ከዛ በላይ ብሰደስ ባለኝ ስማማ በቃ እኔ እንጃ ዝም ማለቱ ይሻላል። እግዚአብሔር ስጦት እንዳይል በቃ ሰጥቶታል። አባ ከዛ በላይ ምን እና በጣም አመሰግናለሁ። አስራል እኮ በጣም ትምህርት ጀምሬ በቃ 2 ሴሚስተር እንደተማርኩ በቃ ተውኩት። አስጠላ። እንኳን ትምህርት ልማር በዛ ማለፉ ራሱ በጣም ያስጠላኛል በትምህርት ቤቱ። አዎ ከዛ ምን ሆነ ምናምን ሲል በቃ ምንም እግዚአብሔር ይስጥልኝ። ማተምም አታስርም? አላስርም። በቃ የፋራ ነው። አሁን ራሱ
ትናንት ነው ያደረገችን እዛ ማርያም ሄደን አይ ያለዚህ አይገባም በቃ እዛ ደጃፍ ገዝታን በቃ እዛ አረግነው በቃ የፋራ ነው ምናምን በቃ እንደዛ ምክንያት በቃ ሲጠጣ የፋራ አይደለም ወይ ስማ እድሜና ጤና ይስጦታባ ቢቻል ኑሮ በቃ እውነት ከእድሜ ትንሽ ብሰጥ ወደስ ባለኝ ቢቻል ኑሮ እናት እውነተኛው ስጦታ ሲመጣ ትሸሻለህ ዘንድ አሁን ሳይሁት በጣም እግዚአብሔር የሚገርም ነው። ለ44 ምናምን ሰይጣን ይታወቀኛል አንዳንድ ጊዜ አሁን ሲዱ ሲያይ ምናምን በቃ እሷ ችላ ብላ ትተዋለች። የእርሶ ቪሲዲ ምናምን ስንከፍት ቀይረዋለሁ በቃ 5 ደቂቃ ምናምን ካየሁ በቃ አለቅሳለሁ ምናምን አለቅሳለሁ እያየሁ ሲያየው አለቅሳለሁና በቃ ጥፊ እላታለሁ ታጠፋዋለች። በቃ አይመቸኝም በቃ ለምን እንደሆነ እንጃ ወይ የሆነ ምክንያት አደርጋለሁ ምናምን ወይ ስልክ ሰው ይደውልልኛል ምናምን ከዛ ወጣለሁ። በቃ ብዙ ሰዎች ለማየት ይፈልጉና መብቱን አያገኙም። ለማየት ይፈልጋሉ፣ ለመማር ይፈልጋሉ፣ ግን መብት አይኖራቸውም። ውስጣቸው ያለው ጠላት ሙሉ በሙሉ ተቆጣጥሯቸው ስለሚነዳቸው ሰበቦችን ማደነጋገርን እና ብቻ ማወነባበድን ችኮላን ለብዙ ነገር ያሰቡ በማስመሰል ያኳትናቸዋል። በልበርታ ሚስት ጎበዝ ነች፣ አንተ ግን እንደው በቃ ትረብሻታለህ። በጣም ጎበዝ ናት እሷ በጣም ጎበዝ ናት። የሚገርም ነው። በልበርታ በርታ። ቸኩለህ ነበር በጣም ልሄድ አስቤ ነበር። አሁን ማቆያለሁ እንዳማልሄድ አሁን ማቆያለሁ። በልበርታ። አንድ ምታሃተኛ ሌባ እኔ ጋር መጣና ከአንድ ወር በፊት አካባቢ ነው እዛ ሻይ መጠጣበት ቦታ እያለቀሰ ነው መጣው። እንደው እኮ እርሶን ወዶታለሁ እቺ በቃ አንዳንድ የበረከት ስራ ስንሰራ አይቷል። በጣም ወዶታለሁ፣ በጣም አከብሮታለሁ፣ እንደው ቸግሮኝ ነው የመጣሁት አለ። ትኩር ብዬ ስመለከተው ይሄ ሌባ ሊያታልለ ነበር የመጣው እኔ ተያዝኩኝ አለ። የሚገርም እኮ ነገር ነው። እኔ እንዴት ነው የገባው ብለዋለሁ። ላሰርቀው ነው የገባሁት። ነቻ ብር ያዘውን ነካስ አረገው ፍዝዝ ይላል፣ እሱ አውጥቶ ሽል ይላል አለ። ሽል ሰውየው ራሱ ሽል ያለ ነው። እና እንግዲህ የዘመኑ ቋንቋ ነው ይሄ። በልብ እንዳትመልስ አልኩት። በኢየሱስ ክርስቶስ ስም አዝዣለሁ፣ ልብ እንዳትመልሰን። ከዛ በኋላ ከሰውየው ትቼ ከሌባው መንፈስ ጋር መነጋገር ጀመርኩ። ነገሩ ሁለቱም ሌቦች ናቸው። ያም የሰው ሌባ ነው፣ መንፈሱም አፍዛዥ ሌባ ነው። ሁለት ሌባ አንድ ጋር ተገናኘ እና ትውልዳችን ለስርቆት ሰይጣንን ይዞ የሚዞር ነው። ይሄ እንግዲህ ትንሹ ነው። ትልቁ ደግሞ ብዙ ነው። ትልልቁ ሌባ፣ ትልልቁ ወስላታ ብዙ ነው። በዘመናችን ትልልቁን ሌባ ቆንጆ ስም ሰጥተውት አገር እስኪከስር ድረስ ትውልድ እስኪጨነግፍ ድረስ ዋጋ እስኪጠፋ ድረስ አገር ዕዳ እስክትገባ ድረስ ፍዳችንን እየቆጠርን ያለ ነው። ያ ትልቁ ሌባ ምን ተባለ? ኪራይ ሰብሳቢ እና ደግሞ ሙሽሙንሙን ያለች ቃል አለች። ምንድነው እሷ ደግሞ ስሟ? ሙስና። እኔ ጋር ሲደርስ ሌባ፣ እኔ ጋር ሲደርስ ሌባ ነኝ። ትልቁ ጋር ሲደርስ ግን ኪራይ ሰብሳቢና ሙስና ይባላል። ቆንጆ ቅኔ ነች፣ በደንብ የተቀባባች ናት። እግዚአብሔር ማስተዋልን ይስጠን ወገኖች። እኔ ጋር ሲደርስ ያልሰረቅኩትን ሰረቀ። ይኸው 3 ዓመት እመላለሳለሁ። ያላተለልኩትን አታለለ። አቤት አቤት! እዛ ፍርድ ቤት የነበረው ግርግር፣ አቤት የነበረው ይሄ ሁሉ በእውነት በጭንገፋው ዓለም ውስጥ አገራችን በማጨንገፍ ደረጃ ልክ ኢያሪኮ አጠገብ እንዳለው እንደ ኤልሳ ውሃ አይነት ምድራችን ፈዋሽ ያስፈልጋታል። እግዚአብሔር በእውነት የፈውሱን እጆች ይዘርጋልን። የዘመኑ ውሃ ክፉ ነው። የጭንገፋ ከተማ ሆናለች። ግን የገባቸው ነገሮችን የለዩበት ጊዜ እጅግ በጣም ዘግይተው ነው። በአብዮቱ ዘመን ብዙ መከራ አይተን ብዙ ችግሮች ከተፈጠሩ በኋላ
አብዮቱ ትክክል እንዳልነበረ የተረዱት አብዮቱ ከወደቀ በኋላ ነው። ከዛ በኋላም ያለው አብዮት ሂደቱን እንደዚሁ ቀጠለ። ይሄው እንደ እንጉዳይ እየጋሸብን መጣን። ስንጋሽብ ከአእምሮ ጋር አይደለም፣ ከህሊና ጋር አይደለም፣ እንዲሁ ቦዲው ብቻ እንደዚሁ ህሊና የለም፣ አእምሮ የለም፣ ልቦና የለም፣ የእምነት ፍቅርና ጸጋ የለም። እንዲሁ ቦዲያችን ብቻ ከመናፍስት ጋር እየፈዘዝን እየደነገዝን ጋሸብን። በቃ ወደ መንደር ወርደን ዘመናችንን ጊዜያችንን በከንቱ አሳልፈን የታሪክ እውነታዎች አምልጠውን ሌላው የሚሮጥበትን የእድገት ሩጫ ትተነው ሌላ ቅኝ አገዛዝ ውስጥ ገብተን በጎሳ በዘር ስንዳክር ይሄው ደግሞ አሁን የዘሩ መቅሰፍት መጥቶ አንተ ውጣ፣ አንተ ግባ፣ አንተ አትኖርም የሚል እድል ውስጥ ዘለን ስንገባ ምንድነው ርዕዮተ ዓለማችን ብለን ስንጠይቅ ማጨንገፍ ነው። የምንሄድበት ህይወት የምንሮጥበት መንገድ ጭንገፋ ያልተለየው ነው። አዲሱ ማሰሮ እስኪ አዲሱን ማሰሮ አምጡልኝ። ሩቅ አልነበረም። ማሰሮው ቅርብ አይደል ያለው። ከዚህ ኢየሩሳሌም መሄድ አይጠበቅብንም ለመዳን። አሜሪካ መሄድ አይጠበቅብንም ለመዳን። ባንኮክ መሄድ አይጠበቅብንም ነበር ለመዳን። ልክ እግዚአብሔር ለካ ያለው እዛችሁ ቅርብ በአይናቸው የሚያዩት በእጃቸው የነኩት በኑሯቸው ውስጥ ጥቂት ጥቂት ይጠቀሙበት የነበረው ነገር ነበረ ለካ መዳኛው። እግዚአብሔር እስኪናገር ድረስ ትውልድ ይጨነግፋል። እግዚአብሔር ሆይ አንተ ተናገረን፣ ሳንጨነግፍ ተናገረን አላልንም። እየጨነገፍን ተወለድን፣ እየጨነገፍን አደግን፣ እየጨነገፍን ተማርን፣ እየጨነገፍን ስልጣን ላይ ወጣን። ስንናገርም ጭንጋፍ ጭንጋፉን፣ ስናወራም እንደዛው፣ ስንሰራም እንደዛው፣ ታሪክ አውድማ ውስጥም ስንገባ የዛው አይነት ሆነብን። እሺ ምድሪቱ ፍሬዋን ታጨነግፋለች አሉት። እርሱም አዲሱን ማሰሮ አምጡልኝ፣ ጨው ጨምሩበት አለ። ምን ጨምሩበት? ለካ ጨው መጨመር ትልቁ የነሱ ድርሻ ነበር። በአዲስ ማሰሮ አዲስ ህይወት እንዲጀምሩ በከተማ ውስጥ ያለው የሞት ክፋት እና ጭንገፋ እንዲቆም አዲስ ማሰሮ አስፈልጓል። ግን አዲሱም ማሰሮ አምጡ ያለው ማን ነው? የእግዚአብሔር ሰው ኤልሳ ነው። ያን ሁሉ ትውልድ ያጠፋው ትንሹ ነገር ነበረ። ሁሉም በየቤቱ የነበረው ነበረ። ግን ማን ይናገር? አያችሁ፣ እግዚአብሔር ካልተናገረ ርዕዮተ ዓለማችን፣ ፍልስፍናችን፣ ዕውቀታችን ብቻውን ህብረተሰብን ወደ ተሻለ መንገድ አይወስድም። ታሪክንም በነበረበት ቦታ አያቆይም፣ አይጠብቅም። የቅዱሳንን መንፈስና ጸጋና ኃይልም አያቅም። ስለዚህ ዝም ብለን መዳከር፣ በጭንገፋው ዓለም ውስጥ ዝም ብለን ብቻ መሮጥ። ጨው ጨምሩበት ያለው የእግዚአብሔር ሰው ነው። ጨው ጨምሩበት አለና እንዲህ አለ፣ ወዮሜር ኮ አማር አዶናይ፣ እግዚአብሔር እንዲህ ይላል። እሺ ምን ይላል? ውሃውን ይህን ውሃ ፈውሼዋለሁ። ፈውስ አንወድም እንዴ? ግን ከፈውስ በፊት መማር አለብን። ከፈውስ በፊት ካልተማር ፈውሱ አይገባንም። ዝም ብሎ አይነ ጥላ ወጥቶልህ ብትሄድ ቡዳው አለ፣ ቡዳው ወጥቶልህ ብትሄድ መተቱ አለ፣ መተቱ ወጥቶልህ ብትሄድ ዛሩ አለ፣ ዛሩ ወጥቶልህ ብትሄድ ልክፍቱ አለ፣ ልክፍቱ ወጥቶልህ ብትሄድ ኢየሱሱ አለ። አንዱ ወጣ ማለት ሁሉም ለቀቀህ ማለት አይደለም። ሁሉም ወጣ ማለት አይደለም። ይሄንን ካልተገነዘብን ካላወቅነውና ካልተማርነው የኔ ሰይጣን አይወጣም እያልክ ነው የምትኖረው። የኔ ሰይጣን አይለቅም እያልክ የኔ አርገው ዘር አርገው ወዳጅ አርገው ነው የምትኖረው። ሲወለድ ልጅ ደግሞ ከሰይጣኑ የበለጠ ሰይጣን ሲሆንብህ እየተቃጠልህ መኖር ነው። የኔ ሰይጣን አልወጣም ልጅም ሰይጣን ሆነ እያልክ ዘርህን ወደ ሰይጣን ለውጠህ ቁጭ ትላለህ። ኧረ እባካችሁ በአዲሱ ማሰር ገለጥ አድርገን ካየን እግዚአብሔርን እናመሰግናለን።
እኔ እንደው ለሌላም ቀን ትምህርት እንዲሆናችሁ ውዳሴ ከንቱ አይደለም። እኔ አሁን አንድ ልምድ አለኝ። ከቤቴ ለ10 ደቂቃ ይሁን ለ10 ሰዓት ጉዳይ ስወጣ እመቤታችንን ጌታችንን አመስግኜ ነው የምወጣ። አትለዩኝ፣ ተከተሉኝ፣ ውሎዬን ሰላም አድርግልኝ፣ መብራን ጥላ ከለላ ሁኚኝ ብዬ አመስግኛ ተወጣለሁ። እዚህ አገልግሎት ሰጥቼ እንደናንተ እንደማንኛውም ሰው ወደ ቤቴ ስገባ የመድኃኔዓለም ስዕል ፊት ድፍት ብዬ ቀጥሎ እመቤታችን ፊት አውላችሁ ስላስገባችሁኝ አመሰግናችኋለሁ ብዬ አመሰግናለሁ። ይሄ ዕለት ዕለት የማደርገው ከዓመት እስከ ዓመት የማደርገው ነው። ምክንያቱም የእግዚአብሔር ጥበቃ የሚበዛው በመግባት በመውጣታችን ስናመሰግን ነው። ማታ የዕለት ውዳሴ ማርያም አድርሰን ስንተኛ ሌሊቱ የቅዠት ሳይሆን የበረከት ይሆናል። ክፉ ህልም እያየን አይደለም፣ በጎ ህልም እያየን እንተኛለን። ህልም እንኳን አኔ የሰላም እንቅልፍ እንተኛለን። ብዙ ሰው ከቤቱ ውልቅ ብሎ ይወጣል፣ እቤቱ ደግሞ ጥልቅ ብሎ ይገባል። አያመሰግንም። ስትወጡ አመስግኑ፣ ወጥቶ መቅረት አለና። ስትገቡ አመስግኑ። እናንተ ወደ ቤት ስትገቡ በመኪና አደጋ በሞት ሆስፒታል የገቡ ብዙ ሰዎች አሉ። አንዳንድ ጊዜ በእውነት ነው የምላችሁ ሰዎች እንቅስቃሴያቸውን መግባት መውጣታቸውን የሚያደርጉትን እያንዳንዱን ነገር ስለለመድን እንጂ እነዛ ሁሉ ለኛ የምስጋና ምክንያቶች ናቸው። ስለዚህ በነገሮች ሁሉ እግዚአብሔርን አመስግኑ ለማለት ነው። ይህንን በዓል ያላዩ ብዙ አሉ። ይህንን በዓል ሳይበሉ ሳይጠጡ ደስታ ሳያዩ ያሳለፉ በጣም ብዙ አሉ። ተው እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። የልደት ቀን ሆስፒታል ገብቶ ታመው እንደው ቀሲስ በጸሎት አስቡኝ ብለው ቴክስት የሚያደርጉልኝ፣ መቼ ይሁን ከዚህ ሆስፒታል የምወጣው፣ አንዳንዱ ጽኑ ሕሙማን ሌላው ደግሞ መደበኛ ታካሚ ሆኖ በየሆስፒታል የሚሰቃያለ። ወደዚህ እንዳይመጡ ህመሙ ያመጣቸው የሚረዳቸው የለም። ከአልጋ ወድቀዋል፣ ከሐኪም እጅ ወድቀዋል። ስለዚህ እዚህ ለመምጣት በራሱ ትንሽ የጤንነት ያስፈልጋል። የቱንም ያህል ቢያማችሁ ተራምዳችሁ ከመጣችሁ እግዚአብሔርን አመስግኑ። ምክንያቱም ተራምደው መምጣት ያቃታቸው ብዙ ሰዎች አሉ። ወደዚህ መምጣት እየፈለጉ መምጣት ያቃታቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንደው ከምታማርሩበት የምታመሰግኑበት ይብዛ። ግድ የለም ሰው አማሮ ምንም አያመጣም፣ አመስግኖ ግን ብዙ ነገር ያመጣል። አማረን እግዚአብሔርን እናርቃለን፣ አመስግነን እግዚአብሔርን እናቀርባለን። አማረን እንኳን ልናገኝ ያለንንም እናጣለን፣ አመስግነን እንኳን ልናጣ ባገኘኑ ላይ ይጨመርልናል። ስለዚህ ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ እንዳለ በሁሉም ነገር ልናመሰግን ይገባልና እግዚአብሔር አምላካችን የምስጋና ሰው ያድርገን። እንግዲህ ዛሬ